ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አንድ ነገር ልንገራችሁ። በጓደኛችሁ ወይም ደግሞ በሆነ ሰው የሆነ ችግር የሆነ ፈተና አሳልፎ ወደ እናንተ ሲመጣ ችግራችሁን ሲነግራችሁ ትረዱታላችሁ ወይስ ደግሞ ትሰድቡታላችሁ? ባለፈ ታሪኩ ወይም ደግሞ ባሳለፈው ነገር ወይም ደግሞ አብሯችሁ ስላለ ትሰድቡታላችሁ ወይስ ተመክሩታላችሁ? ከጎኑ ትቆሙለታላችሁ? እኔስ ብሆን ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? በዛ ሰው ውስጥ ሆናችሁ ራሳችሁንስ መዝናችሁ ታውቃላችሁ? ምን ልላችሁ እንደፈለኩኝ ይገባችኋል ብዬ አስባለሁ። አሁን ላይ ሀይሚዬና ብሩኬ ግምጃዬ እንግዲህ አብረው ናቸው ያሉት። ቪዲዮም እየሰሩ ነው፣ አብረው እየተዝናኑ ነው። እህትና ወንድም ሆነዋል፣ ጓደኛሞች ሆነዋል እና እነሱ ወደው ፈቅደው እሷን ተቀብለዋታል፣ እህታችን ነሽ ብለዋታል። እና ግምጃዬ ደግሞ ብዙ ፈተናዎችን ብዙ መከራን አሳልፋ በጣም ጠንካራና ጎበዝ ልጅ ናት እና በእግዚአብሔር ደግሞ ከብዙ ፈተና ያወጣችሁና መልካም ሰው ያገናኛችኋል እና ሲያገናኛችሁ ደግሞ ያንን ሰው መሳደብ ማንቋሸሽ እሷ እንዲናት እሷ እንዲናት አይባልም። እሺ አይባልም። እግዚአብሔርን እኔ አንዳንድ ኮሜንቶች እያየው ነበር። የምትሳደቡ ሰዎች ነው ያልኳችሁ፣ ለምትሳደቡ ሰዎች ነው። እኔ በሆነስ ብላችሁ አሳልፉ። ሰው ከጎናችሁ ጠፍቶባችሁ ያውቃል። ቤተሰብ ታውቃላችሁ አይደል? ምን ያህል እንደሚከፋን በስደት ምን ያህል ለመከፋት ቅርቦች ነን አይደለ? ሰው ስናገኝ ደግሞ ምን ያክል እንደምንደሰት ታውቃላችሁ። እና ስለዚህ አንዳንድ ሰዎች ምናልባት እኛ ሀይሚዬና ብሩኬ ብቻ እንዲመጡ ስለፈለግ እንዲሆን ይችላል። አብረው እንዲመጡ በቃ አብራችሁ ሁለታችሁ ብቻ ኑልን ማለት እኮ ምንም ማለት አይደለም። ገባችሁ አይደለ? ግን አላስፈላጊ ቃላት መወርወር ከባድ ነው። ለተጎዳ ሰው ለተሰበረ ሰው ብዙ ፈተናን አሳልፉ ብዙ ችግሮችን አሳልፉ አሁን ላይ ደግሞ ራሱን ለማቋቋም ራሱን እንትን ለማለት ሲጣጣር ደግሞ ወደታች ማድረግ ተገቢ አይደለም። እሺ እህታችን ናት አይደለ? የስደት እህታችን ናት። ትጠንክር፣ ትስራ፣ በሀገሯ ላይ ትለወጥ። ከስደት ተመልሶ ራስን መለወጥ እንዴት እንደሚቻል እያሳየች ነው። ጎበዝ ናት፣ ተግባቢ ናት፣ ተጫዋች ናት እና ብዙ ስለዚህ ተሳዳቢዎች ተው፣ ጥሩ አይደለም፣ ደስም አይልም። እሺ የሆነ ጥፋት እንኳን ብታው ሰውን መምከር ነው። ገባችሁ አይደለ? ሰውን መምከር ጥሩ ነው ብዬ አስባለሁ። አይ ይሄ ነገር ትክክል አይደለሽም፣ አንቺ ትክክል አይደለህም፣ እንደዚህ ነው እንጂ የሚባለው ኃይለ ቃል መናገር፣ መሳደብ፣ ማንቋሸሽ፣ መዘግዘቅ ምናምን አግባብ አይደለም። የእውነት ይሄ ከሰዋዊ ነገር የሚጠበቅ ነገር አይደለም። ስለዚህ እነዚህ ነገሮች ደግሞ ለዛ ሰው ምን ያክል ልብ እንደሚሰብር ምን ያክል ውስጡ እንትን እንደሚለው ከባድ ነው ማለት ነው። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ደስ ብሎኛል። ሀይሚዬና ብሩኬ እንግዲህ ፍቅር ሮማንቲክ በእናንተ ያምራል ነው የምላችሁ። በቃ ፋበሉበት ነው የምላችሁ። እና ደስ ብሎኛል። እግዚአብሔርን እኔ በጣም ደስ ብሎኛል። እኔ የሰው ደስታ ያስደስተኛል። ሰው ሲለወጥ ደስ ይለኛል፣ ሲሳካለት ደስ ይለኛል። እኔ ከራሴ ደስታ የሰውን ደስታ የምመኝ ሰው ነኝ፣ እግዚአብሔር በሚያውቀው። አንዳንድ ሰዎች እኔ ሰው መሳደብ አልችልም። አንዳንድ ሰዎች እንዲሳደብ የምጠብቁ ሰዎች እኔ ሰው መሳደብ አልችልም፣ አግባብም አይደለም። እኔ ማነኝና ነው? እኔ ማነኝ ሰውን መሳደብ ወይም ዝቅ ማደርግ ሰው አይደለሁም፣ ትክክልም አይደለም። እኔ ለሰብስክራይብ ብዬ ወይም ደግሞ ሰው እንዳይ ብዬ ለመፈመስ ብዬ የሰውን ልጅ መሳደብ ወይም ደግሞ እንትን ማለት እኔ አልችልም። በቃ እኔ የተጻፈልኝን የምኖር ሰው ነኝ ብዬ ማምን ሰው ነኝ። በራሴ ከራሴ ጋር ነው እንጂ ከሌላ ሰው ጋር እንትን እምል ሰውም አይደለሁም። ብዙ ጊዜ እንትን ለማለት ታውቃላችሁ፣ ለመፈመስም እንትን ለማለትም በጣም ቀላል ነው። አሁን ላይ የሆነ ነገር እንትን ካላችሁ ትወጣላችሁ፣ ገባችኋል፣ ትፈምሳላችሁ። ግን ደግሞ ልክ አይደለም። የሰውን እንትን ብላችሁ ሰውን ሰድባችሁ ሰውን አንቋሻችሁ ሰውን ዝቅ አድርጋችሁ ማንን ገባችሁ አይደለ? ማንን ትላላችሁ? ራሳችሁን መጠየቅ አለባችሁ። ተገቢ አይደለም። ዝም ብላችሁ የሰውን ህይወት እንትን እያላችሁ የራሳችሁን ህይወት እንትን የምትሉ ከሆነ ምናልባት ዛሬ ምንም ላይመስላችሁ ይችላል። ወደፊት እድሜ ጤና ሰጥቶ ህይወት እንትን ስትል በህይወታችን ላይ ምን እንደሚያጋጥመን አናቅም። ሰው የተጻፈለትን ነው የሚኖረው። ከዛም ደግሞ አልፎ ፈጣሪ የፈቀደለትን ነው የሚኖረው።
የሆነ ችግር ደግሞ ሰው የዘራውን ያጭዳል። ዛሬ የተናገርነው ዛሬ ያልነው ነገር ሁሉ በህይወታችን እንኳ በእኛ ላይ እንኳ ባይደርስብን እንኳ ወይ በልጆቻችን ወይ በሆነ ሰው ብቻ በእኛ ዙሪያ በሆነ ሰው ላይ ይደርሳል። ጥሩ አይደለም እና ሰውን አታንቋሹ፣ ሰውን አትሳደቡ ለማለት ነው። ለተሳዳቢዎች ነው ያልኩት። ገባችሁ አይደለ? ዝም ብላችሁ አወቅን እያላችሁ አትሳደቡ። ትክክል አይደለም። እኔ በሆነስ ብላችሁ አስቡ። ራሳችሁን መዝኑ፣ ራሳችሁን ጠይቁ። እንዲህ ሰው ተጨንቆ ተቸግሮ ብዙ ነገር አሳልፎ ብዙ ዋጋ ከፍሎ የሆነ ነገር ላይ ሲደርስ ተመልሳችሁ ዝቅ ለማድረግ አትሩጡ። ደስ አይልም። አሁን ላይ እንደምታዩቸው ሀይሚዬም ብሩኬም ጎጃምዬን ተቀብለዋታን። ያበረታቷት፣ ትስራ፣ ትደግ። በቃ ማርያም ትደግ። እኔ ደስ ነው የሚለኝ። ሁሉም ይደጉ። መድኃኒዓለምን እኔ እግዚአብሔር በሚያውቀው ሁሉም ዩቱበሮች ቲክቶከሮች ሁላችሁም የሚደጉልኝ ጌታን ነው የምላችሁ። በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ። ሰምታችኋል፣ ሰብስክራይብ አድርጉ። ታው ግን አላሳዝናችሁም? ሰምታችኋል። ለማንኛውም መልካም ጊዜ ይሆንላችሁ ውድ ቤተሰቦቼ። ፋፈሽ በሉልኝ እንዳይከፋችሁ።